ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የታህሳስ 3 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት መረጃዎቻችንን እንድትከታተሉ በአክብሮት እየጋበዘን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የብልጽግናው ስርዓት በጦር ሜዳ እየደረሰበት ያለው ሽንፈትና በፖለቲካውም የገጠመው ውድቀት ከፍተኛ ሆኗል። ይህን ተከትሎም ብቸኛ የውጊያ ዕቅዱ ያደርገው በፋኖ መካከል ስንጥቅ የሚፈጥሩለትን በሮች መፈለግ ሲሆን ህዝብን ከፋኖ ጋር ለመለያየት ደግሞ ከፋኖ ያስኮበለላቸውን ቡድኖች ያደራጅቶ ዝርፊያ እንዲፈጽሙ እያደረገ ነው። በተለይም በጎንደር ጠቅላይ ግዛት በርካታ አካባቢዎች እየተፈጸሙ ያሉ ዝርፊያዎች በህዝብ ላይ ከፍተኛ ምሬትን ያደረሱ ሲሆኑ በፋኖ ትግል ላይ ደግሞ ትልቅ ደንቀራ ሆነዋል። በዚህ ጉዳይ የማያዳግም እርምጃ ሊወስድ ያቀደው የአማራ ፋኖ ብሔራዊ ኃይል የጥልቀት ማጥራትና ማብቃት ንቅናቄ መክፈቱ ይታወቃል። ከነገ ጀምሮም ከጎንደር እስከ አዲስ ዘመን ከተማ የሚገኘው 86 ኪሎ ሜትር ለ6 ቀናት ዝግ መሆኑን አስታውቋል። በዚህ ጉዳይ የዙ ውሳኔ በዝርዝር ዜናችን ተሰናርቷል ይደመጣል። ብልጽግናው የፕሮፓጋንዳ ዕቅድ አውጥቶ መመሪያ ባወረደ በሰዓታት ልዩነት ፋኖ ፍርሽ አድርጎበታል። አጼ ቴዎድሮስ ጎጃም ላይ የብልጽግናውን ገመና ያራቆተበትን ድርጊት ፈጽሟል። ይህ ተግባር ምንድነው የሚለውን በዝርዝር ዜናችን እናስደምጣችኋለን። የፕሪቶሪያውን ስምምነት የፌዴራል መንግስቱ ጥሶታል። ከዚህ በኋላ የትግራይን ጥቅም ለማስከበር ብቸኛው አማራጫችን ጦርነት ነው በሚል ምክንያት ህወሓት በራያ ጠለምትና ወልቃይት ላይ ወረራ ለመፈጸም የመጨረሻ ዝግጅቱን ይፋ አድርጓል። የብልጽግናው ስርዓት ወደ ትግራይ ክልል ገብቶ ውጊያ እንዳይከፍትበት ከወዲሁ ሰራዊቱን ከትግራይ ክልል አርቆ በአማራ ክልል ወሎ ጠቅላይ ግዛት እያሰፈረ ነው። በመሆኑም ህወሓት የአማራን ርስት ለመውረር የሚያደርገውን ጦርነት በአማራ ምድር ለማካሄድ ውሳኔውን ለማስፈጸም ስምሪት ሰጥቷል ሲሉ ተንታኞች ገልጸዋል። ዜናችን ዝርዝር አዘጋጅቶለታል ይደመጣል። ወለጋ ዛሬም የቀጠለ ማፈናቀልና ማሳደድ ተፈጽሟል። ፋኖና ሸኔ ግንባር ፈጥረው ወጉኝ፣ የአካባቢው አርሶ አደር ትጥቁን ካልፈታ የስርዓቱ የደህንነት ስጋት ነው የሚሉ ውሃ የማያነሱና ፍጹም ውሸት ምክንያቶችን በማንሳት የወለጋ አማራዎችን የማፈናቀል ዘመቻ የተጀመረው በሜካናይዝድ መሳሪያ ታጅቦ ነው። በዚህ ጉዳይ ከቦታው የደረሰንን አሁናዊ መረጃ በዜናችን አሰናድተነዋል ይቀርብላችኋል። ከሩብ ክፍለ ዘመን በላይ ሲንከባለል የቆየው ጉዳይ አሁን ላይ አቧራውን አራግፎ መውለብለብ ጀምሯል። የብልጽግናው ሊቀመንበር ያስደነቀው ይህ ጉዳይ ምንድነው የሚለውን የተባበሩት መንግስታት ድርጅትን ውሳኔ ዜናችን በትንታኔ ተመልክቶታል። ሰዓቱ ሲደርስ ይደመጣል። እነዚህንና ሌሎች ለሰዓቱ የተመረጡ አሁናዊ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጋበዝን በቀጥታ ወደ ዝርዝር ዘገባው እናልፋለን። የጎንደር መንገድ ለ6 ቀን ተዘግቷል። አፋባም የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ከመናገሻ ጎንደር እስከ አዲስ ዘመን ከተማ የሚገኘውን ዋናውን የፌዴራል መንገድ ለ6 ቀናት መዝጋቱን አስታውቋል። የመንገዱን መዘጋት ውሳኔ ያሳለፈው ደጃዝማች በላይ ዘለቀ ዳግማዊ ቴዎድሮስ 5ኛ ኮር ነው። ኮሩ እዚህ ውሳኔ ላይ የደረሰበትን ምክንያት ሲገልጽም ጸረ አማራውን የአብይ አህመድን መንግስት በመገርሰስ ህልውናችንን ለማረጋገጥና መላ የሀገሪቱ ህዝቦች በነጻነትና በእኩልነት በኢትዮጵያ ሰማይ ስር እፎይ ብለው የሚኖሩበትን አውድ ለማንበር ከጭፍጨፋና ስደት የተረፈውን ህዝባችን በማስተባበር አስከፊውን ስርዓት እያፈራረስነው እንገኛለን ሲል መግለጫውን ይጀምራል። የኮሩ መግለጫ አክሎም በጦርነቱ የአማራ ፋኖን ማሸነፍ እንደማይችል ተገንዝቦ ተስፋ የቆረጠው የአብይ ቡድንና ተላላኪዎቹ ህዝባችን የሚያማርሩ የዘረፋና የእገታ ወንጀሎች እንዲፈጸሙ ለካዲዎች ግልጽ ስምሪት በመስጠትና በተለያዩ ስልቶች ለስርዓት አልበኝነትና ወንበዴዎች ወታደራዊ ከለላ በመስጠት ምቹ ሁኔታን ፈጥሮ ህዝባችንን እየዘረፈና እያሰቃየ ይገኛል። በዚህ የተነሳ ወገናችንን በእጃዙር ለማሰቃየት ታስሮ እየሰራ መሆኑ ታውቆ በተለይም ከጎንደር ከተማ ጠዳ ክፍለ ከተማ እስከ አዲስ ዘመን በሚገኙ ልዩ ቦታዎች ተላላፊ ተሳፋሪዎችና አሽከርካሪዎች ላይ የወንብድና ተግባር እንዲፈጽሙ እያደረገ የቆየ መሆኑ ይታወቃል በማለት በአካባቢው የሰፈነውን ወንብድና መጠንና የወንብድናውን ምንጭም ይገልጻል። የአፋባ ደጃዝማች በላይ ዘለቀ ህዳር 30 ቀን 2018 ዓ.ም ለሚዲያዎች ባሰራጨው መግለጫ በጥልቀት ማጥራትና ማብቃት ዘመቻ የሚል በወንበዴ ዘራፊና አጋች ኃይል ላይ ዘመቻ እንደሚከፍት ማስታወቁ ይታወሳል። በውሳኔው መሰረትም ከታህሳስ 1 ቀን ጀምሮ የጥልቀት ማጥራትና ማብቃት ዘመቻው ተግባራዊ መሆኑን የገለጸ ሲሆን ዛሬ የዙ አካል የሆነው ዳግማዊ ቴዎድሮስ 5ኛ ኮር ያሳለፈው 86 ኪሎ ሜትር መንገድ መዝጋት ውሳኔም የዙ ውሳኔ መሆኑን አስታውቋል።
በመሆኑም ከነገ ታህሳስ 4 ቀን ጀምሮ እስከ ታህሳስ 10 ቀን ድረስ ከአምቡላንሶች በስተቀር ምንም አይነት ተሽከርካሪ በአውራ ጎዳናው እንደማይንቀሳቀስ አሳስቧል። ይህን ውሳኔ ተላልፎ በአውራ ጎዳናው የሚንቀሳቀስ ተሽከርካሪ ለሚደርስበት ጉዳት ኃላፊነቱን ባለንብረቱና አሽከርካሪው ይወስዳሉ ሲል የገለጸው የዳግማዊ ቴዎድሮስ 5ኛ ኮር መግለጫ በእነዚህ ቀናት በዳግማዊ ቴዎድሮስ 5ኛ ኮር በሚንቀሳቀስበት ቀጠና ስር የሚስተዋሉ ተላላፊ ተሽከርካሪ ላይ ዘረፋና ስርቆት በሚፈጽሙ የህዝባችን ጠላቶችና የትግላችን ሳንካ ወንበዴዎች ላይ የማጥራት ስምሪት የሚደረግ መሆኑ ታውቆ ሁሉም ተባባሪ እንዲሆን ሲል ጥሪውን አቅርቧል። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዳግማዊ ቴዎድሮስ 5ኛ ኮር ያሳለፈውን የመንገድ መዝጋት ውሳኔ አስመልክቶ እዙ እውቅና አለው ወይ የሚል ጥያቄ ለዙ ዋና ቃል አቀባይ አርበኛ ዮሐንስ ንጉሱ አቅርበን ዘመቻው የታወጀው እንደ እዝ ነው። ለዚህ ዘመቻ እንድንወስን ያደረገንም የህዝብ ተደጋጋሚ ጥያቄ ነው ያለ ሲሆን የዛሬው ውሳኔ የተላለፈውን በዙ እውቅና ነው ሲል ለጣና ቴሌቪዥን ተናግሯል። የብልጽግናውን ፕሮፓጋንዳ ያከሸፈው የአፋባ ተግባር ጽንፈኛው የጤናና የትምህርት አገልግሎቶችን በማቋረጥ የአማራን ህዝብ እያሰቃየ ነው። መገናኛ ብዙሃንም በዚህ መንገድ ዘገባ ስሩ ብሎ ለሚዲያዎች በሰርኩላር ደብዳቤ ልኮ የነበረ ቢሆንም ፋኖ ይህን የብልጽግና ፕሮፓጋንዳ ፎርሽ ያደረገበትን ህዝባዊ ተግባር አሳይቷል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 206ኛ ኮር በተቆጣጠራቸው አካባቢዎች የሚገኙ ህጻናት ፖሊዮ ክትባት እንዲወስዱ ለጤና ባለሙያዎች የሰላም ዋስትና ሰጥቶ ክትባቱ እየተሰጠ ይገኛል። በዚህ የተነሳም ከዛሬ ጀምሮ ለህፃናት የሚሰጠው የፖሊዮ ክትባት የአፋባ አጼ ቴዎድሮስ 206ኛ ኮር በሚንቀሳቀስባቸው የጎጃም ቀጠናዎች በሙሉ በነጻነት እንደሚሰጡ ኮሩ አስታውቋል። የ206ኛ ኮር ጤና መምሪያ የፖሊዮ ክትባቱን አስመልክቶ በሰጠው መግለጫ የጤና አገልግሎት ማግኘት የሁሉም ዜጋ ሰብአዊ መብት ነው። የአማራ ህዝብ በተከታታይ ስርዓቶች መዋቅራዊ ክልከላ ከተደረገበት መስኮች መካከል ቀዳሚው የትምህርት የጤናና የልማት መብቱን መንሳት ነው ብሏል። የኮሩ ጤና መምሪያ አክሎም ህልውናው የተረጋገጠ ጤናማ ትውልድ ለመፍጠር በሁሉም የአማራ ግዛቶች ከጠላት ጋር የሚተናነቀው የአማራ ፋኖ ብሔራዊ ኃይል ቀይ መስቀልን ጨምሮ የጤና ተቋማት አገልግሎት ክፍት በማድረግ ለባለሙያዎችና ለተቋማት ልዩ ጥበቃ በመመደብ ማህበረሰቡ የጤና አገልግሎት እንዲያገኝ ሰፊ ስራ እየሰራን ነው ሲል ገልጿል። በዚህም በነጻ ቀጠናዎች ከሚገኙ የጤና ጣቢያዎች ጋር በመተባበር በሁሉም ቀበሌዎችና ከተሞች የፖሊዮ ክትባት እየሰጠ መሆኑን አስታውቋል። ከ5 ዓመት በታች የሚገኙ ህጻናትን የሚያጠቃው የልጅነት ልምሻ ወይም ፖሊዮ ለሞት የሚዳርግ በመሆኑ ክትባቱ በአመት በዘመቻ መልክ ለሁለተኛ ጊዜ እየሰጠ ሲሆን ኮሩ በስሩ ካሉ የክፍለ ጦር ጤና መምሪያዎች ለማህበረሰቡ ግንዛቤ በመፍጠር ክትባቱን ከጤና ባለሙያዎች ጋር በመቀናጀት እየሰጠ መሆኑን መምሪያው አክሎ ገልጿል። ወላጆች ከልማዳዊ አስተሳሰብ በመውጣት ልጆቻቸውን ማስከተብ እንዳለባቸው በክትባቱ ማዕከል ግንዛቤ በመፍጠር በደብረ ኤልያስ ወረዳ ዋይ ከተማ ክትባቱን ያስጀመረው የ206ኛ ኮር 14ኛ ክፍለ ጦር ጤና መምሪያ ኃላፊ ፋኖ ዮሴፍ ታከለ ነው። ፋኖ ዮሴፍ በክትባት ማስጀመሪያ መርሃ ግብሩ ላይ በሰጠው አስተያየት ከህልውና ትግሉ ጎን ለጎን ጤናማ ትውልድ ለመፍጠር መምሪያው የሰጠውን ድርጅታዊ ተልዕኮ ለመፈጸም ከወትሮ በተለየ እየሰራ ይገኛል በማለት ተናግሯል። በሁሉም ቀጠናዎች የሚገኙ የአማራ ወላጆችም ልጆቻቸውን ማስከተብ እንዳለባቸው መልእክቱን አስተላልፏል። በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት ትምህርት ቤቶችን ወታደራዊ ካምፕ በማድረግና በድሮን በመደብደብ ትምህርት እንዲቋረጥ አድርጓል። ትምህርት ያቋረጡ ታዳጊዎችንም ደግሞ ለአረብ ሀገራት በሽያጭ ያቀረበ ሲሆን ወንዶችንም አስገዳጅ ውትድርና እያስገባ መሆኑ ይታወቃል። በጤናው ዘርፍም ቢሆን የክልሉን የመድኃኒት በጀት ሙሉ በሙሉ በማጠፍ ለጦርነት እየዋለው ሲሆን ሆስፒታሎችና ጤና ጣቢያዎችም ቅድሚያ በውጊያው ለተጎዱ የብልጽግና ወታደሮች ብቻ አገልግሎት እንዲሰጡ ትዕዛዝ አውርዷል። አርሶ አደሩንም ማዳበሪያ በመከልከል ለሚልሻነት አስገድዶ በመውሰድ የደረሰ ሰብሉንና የቆም እንስሳቱን በማውደም እንዲሁም መጠነ ሰፊ የድህነት ማስፋፊያ እቅድ አውጥቶ በማውደም ለአማራ ህዝብ ያለውን ጥላቻ እየፈጸመ ይገኛል። ስርዓቱ በዚህ ደረጃ የአማራን ህዝብ ከገጠር እስከ ከተማ እየጎዳ ቢሆንም ያደረሰውን የጦር ወንጀል ዓለም አቀፉ ፍርድ ቤት እንዳይጠይቀው የወንጀሉን ፈጻሚ ለፋኖ ለመስጠት ለሚዲያዎች ትዕዛዝ አውርዷል። ሆኖም ፋኖ በሁሉም ቀጠናዎች ነጻ ባወጣቸው አካባቢዎች የሚያደርገው ማህበረሰብ አቀፍ አገልግሎትና የሚሰጠው የሰላም ዋስትና የብልጽግናውን ፕሮፓጋንዳ በጊዜ እያመከነበት ቀጥሏል። ዛሬ ጎጃም ላይ የታየው የ206ኛ ኮር ተግባርም አንዱ ማሳያ ነው። ህወሓት አዲስ ጦርነት አወጀ። ሰሞኑን በርስ በርስ ትርምስ ውስጥ የሰነበተው የህወሓት ኃይል ከውዝግቡ በተጓዳኝ ያካሄደው ዝግ ስብሰባ ትናንት አመሻሽ ተጠናቋል። ከዝግ ስብሰባው በኋላ አጭር መግለጫ የሰጠው ህወሓት ከብልጽግና ጋር ያደረገው የፕሪቶሪያ የሰላም ስምምነት አደጋ ላይ ወድቋል ብሏል። የፕሪቶሪያው ስምምነት አደጋ ላይ የወደቀው ደግሞ በብልጽግና ምክንያት ነው ሲል ገልጿል። አስቀድሞም ቢሆን በአማራ ህዝብ ላይ ጦርነት ለመክፈት እየተንደረደረ የነበረው ህወሓት ጦርነት እንዳናካሄድ የፕሪቶሪያ ስምምነት ስለሚከለክለን ምን እናድርግ ብሎ ሲመክር
ሲመክር ቆይቶ ነበር። በመጨረሻም የፕሪቶሪያውን ስምምነት ብልጽግና ፍርሶታል ብለን ጦርነት እንክፈት ሲል ውሳኔ ማሳለፉን መዘገባችን ይታወሳል። በሁሉም ወረዳዎች የሚገኙ ካድሬዎችን ከኮር በላይ የሚገኙ የታጣቂ ቡድኑ አዛዦችንና የወጣትና የሴቶች ሊግና ፎረም አባላትን ጠርቶ መቀሌ ላይ ዝግ ስብሰባ የሰነበተው ህወሓት በትግራይ ክልል የኦሮሞ ብልጽግና ተወካይ የሆኑትን ጄኔራል ታደሰን በማውረድ ደብረጽዮንን መተካት ማቀዱን ከቀናት በፊት ባስተላለፍነው ዜና ዘግበን ነበር። የመቀሌው ስብሰባ ሲጠናቀቅም አዲስ ወታደራዊ መመሪያ ያወረደ ሲሆን ይህም ህወሓት ሰፊ የጦርነት እንቅስቃሴ እያደረገ መሆኑን ለማወቅ ተችሏል። የጣና ቴሌቪዥን ምንጮች እንደገለጹት ከሱዳን የጸረ ድሮን ባለሙያዎችን አስገብቷል። በራያ አላማጣና ዋጃ ጥሙጋ አዲስ ወታደራዊ እንቅስቃሴም እያደረገ ሲሆን በተከዜ ዙሪያም ከፍተኛ ኃይል አሰማርቶ ለጦርነት ዝግጁ አድርጓል ብለዋል። የህወሓት የጦርነት እቅድ በወልቃይትና ራያ ያነጣጠረ ነው ያሉት የጣና ቴሌቪዥን የውስጥ ምንጮች ይህ ዜና እስከተጠናቀረበት ሰዓት ድረስ በራያ ቀጠና የህወሓት ታጣቂዎች ያልተለመደ ወታደራዊ እንቅስቃሴ እያደረጉ መሆኑን የጣና ቴሌቪዥን ምንጮች አክለው ገልጸዋል። ህወሓት በዚሁ ዝግ ስብሰባው ካሳለፋቸው ውሳኔዎች መካከል የመጨረሻ አቅማችን ተጠቅመን ወልቃይት ላይ መግባት አለብን የሚል አቋም ያንጸባረቀ ሲሆን በትናንትናው ዕለት ሁሉም ተሳታፊዎች የጋራ ስምምነት ላይ ደርሰው ስብሰባው ሲጠናቀቅ የነ ደብረጽዮንና ጌታቸው አሰፋ ሐሳብ የጉባኤው የጋራ ሐሳብ መሆኑን ተስማምተውበታል ተብሏል። የጣና ቴሌቪዥን ምንጮች አክለውም ውሳኔው ታደሰ ወረደን እንደ ጌታቸው ረዳ ከስልጣን የሚያነሳ መሆኑን ያረጋገጥንበት ነው ሲሉ ገልጸው በ2013 ዓ.ም በተደረገው ጦርነት በህወሓት ሊቀመንበርነት ጦርነቱንም በበላይነት ሲመሩ የነበሩት ደብረጽዮን ገብረ ሚካኤል እንደገና በመሪነት እንዲመለሱ ጉባኤው ስምምነት ላይ መድረሱን ምንጮቻችን አክለው ገልጸዋል። ይህ ጉባኤ ከመካሄዱ 2 ቀናት ቀደም ብሎ ጣና ቴሌቪዥን ባስተላለፈው ዘገባው ደብረጽዮን ገብረ ሚካኤል የመጨረሻ ድል ስጡኝ ብለው መጥተዋል። ለዚህ የመሪነት ፍላጎታቸው እውን መሆን ደግሞ አቶ ጌታቸው አሰፋን ዋና ሰው አድርገው ስትራቴጂ ነድፈው እየሰሩ ነው። በዚህ እቅዳቸው መሰረትም ካድሬዎች፣ ሚዲያዎችና የታጣቂ ቡድኑ መሪዎች ቁልፍ መሳሪያ ሆነው ተመርጠዋል ብለን መዘገባችን አይዘነጋም። ቀድሞ እንደተጠበቀውም ህወሓት ባደረገው ስብሰባ በትግራይ ክልል የብልጽግናው ሊቀመንበር ወኪል አድርገው ያስቀመጧቸውን ጄኔራል ታደሰ ወረደን ለማውረድ የተስማማ ሲሆን ደብረጽዮን ወደ መሪነት ሊመለሱ መሆኑን ምንጮቻችን ተናግረዋል። በዚህ ስሌት መሰረትም ህወሓት ራያን ጠለምትንና ወልቃይትን ለመውረር ጦርነት ለመክፈት መጨረሻ ያለውን ውሳኔ ለማሳለፍ መወሰኑ ታውቋል። ከ5 ዓመት በፊት ጥቅምት 30 ቀን 2013 ዓ.ም ወልቃይት ማይካድራ ላይ ከ1600 በላይ አማራዎችን በጅምላ ገድሎ ወደ ሱዳን የተሻገረው የሳምረ ቡድን በአሁኑ ሰዓት አርሚ 7 የሚል ስያሜ ተሰጥቶት እየተንቀሳቀሰ ሲሆን ከሰሞኑ ጦርነት የሚያስጀምር መመሪያ እንደተቀበለም ተሰምቷል። በሌላ ዜና በራያ ቀጠና በርካታ ኃይሉን ያስገባው የህወሓት ኃይል ሰፊ ወታደራዊ እንቅስቃሴ እያደረገ መሆኑን የአካባቢው ነዋሪዎች ለጣና ቴሌቪዥን ገልጸዋል። ህወሓት ከፍተኛ ቁጥር ያለውን ሰራዊቱን በራያ አላማጣ፣ ዋጃ ጥሙጋና አካባቢው ወደ ራያ ቆቦ አቅራቢያ አንቀሳቅሷል ያሉት ምንጮቻችን በተለይ አርሚ 24 የተባለው የህወሓት ጦር ከራያ ዋጃና ከራያ ጥሙጋ እንዲሁም ወደ ማዶ ከተማ ተከማችቶ የነበረ ከባድ መሳሪያ ተንቀሳቅሷል ብለዋል። ከጥሙጋ ተክለ ሃይማኖት ቁንቁራ ወደሚባል አካባቢ ከፍተኛ ቁጥር ያለው ኃይል ተንቀሳቅሷል ያሉት ምንጮቻችን ይህ የሰሞኑ እንቅስቃሴ ከወትሮ የተለየ ነው፣ እንቅስቃሴው እየተካሄደ ያለውም ከትናንት ጀምሮ ነው ብለዋል። የወለጋ ሰቆቃ አስከፊ ሆኖ ቀጥሏል። በመላው ኦሮሚያ ክልል የሚገኙ የአማራ ተወላጆችን የማፈናቀል ፕሮጀክት የጀመረው የብልጽግናው ስርዓት በወለጋ ጠቅላይ ግዛት የከፈተው ማሳደድ አጠናክሮ ቀጥሎበታል ሲሉ ነዋሪዎች ተናገሩ። በዛሬው ዕለትም በጉዳያ ቢላ ወረዳ በከባድ መሳሪያ የታገዘ ተኩስ በንጹሃን ላይ ተከፍቷል ሲሉ የዓይን እማኞች ለጣና ቴሌቪዥን ገልጸዋል። እንደ ምንጮቻችን ገለጻ በንጹሃን ላይ ያነጣጠረው የከባድ መሳሪያ ተኩስ የተከፈተው በኦሮሚያ ልዩ ኃይልና በብልጽግናው መከላከያ የጋራ ጥምረት መሆኑን ተናግረዋል። የጋራ ዘመቻው ዓላማ የአማራን ህዝብ ንብረቱንና የግል ትጥቁን ዘርፈው ከአካባቢው ማፈናቀል ነው ሲሉ የተናገሩት የአካባቢው ነዋሪዎች ነገር ግን እኛን ለማፈናቀልና ለመግደል የከፈቱትን ዘመቻ የተጠቀሙበት ሽፋን ነው የሚያበሳጨው። ጽንፈኛው ፋኖና ሸኔ ጥምረት ፈጥረው ጥቃት ከፍተውብኛል ብለው ለማፈናቀላቸው የሰጡት ሽፋን የጅቡ ምሳሌ ነው ሲሉ ተናግረዋል። የማይሆን ምክንያት በማቅረብ ሊያፈናቅሉን ጦር ያዘመቱበት ምክንያት በማያሳምን ምክንያት አህያዋን ሊበላት እንደተመኛው ጅብ ነው የሚሉት የአካባቢው ነዋሪዎች ፋኖ ከአማራ ክልል ውጪ የትም ቦታ ላይ እንደሌለ እየታወቀ አማራን ለማፈናቀል ግን በምክንያት ይጠቀሙበታል። ሸኔን በተመለከተም ቢሆን መረጃና ስንቅ እስከ ትጥቁ የሚሰጡት ራሳቸው ሆነው ያለ የአማራ አርሶ አደር ተወላጆችን በዚህ ምክንያት ጦርነት ከፍቶ መግደል ነው የተያዘው። ይህ ደግሞ ግልጽ የሆነ የዘር ማጽዳት ዘመቻ ነው ብለዋል። ከወራት በፊት የህወሓት አባል የሆኑት ኮሎኔል ወልደ ያስፋው የአማራ አርሶ አደሮችን ሰብስበው የግል ትጥቃቸውን እንዲያስረክቡ ካደረጉ በኋላ በአካባቢው ላደራጁት ሚሊሻ ማስታጠቃቸው ይታወሳል። በዚህ መልኩ አማራውን ትጥቅ ካስፈቱ በኋላ ባዶ እጁን ሲያገኙት ጦር እንዳዘመቱበት የአካባቢው ነዋሪዎች ይናገራሉ። የአካባቢው ነዋሪዎች የዕለቱን ጉዳይ አስመልክቶ በሰጡት አስተያየት ከንጋት ጀምሮ በአካባቢው ያሉ አርሶ
አደሮችን ትጥቅ ለማስፈታት በሚል ሽፋን ከፍተኛ ቁጥር ያለው ኃይል ገብቷል በማለት ገልጸው የብልጽግናው ሰራዊት የአርሶ አደሮችን መሳሪያ ለመቀማት በሚል ሽፋን በከፈተው ንጹሃንን ኢላማ ያደረገ ተኩስ በርካታ አርሶ አደሮች ተገድለዋል። አስቀድሞ የግል ትጥቃቸውን ካስወረደ በኋላ ትጥቅ ለማስወረድ በሚል ሽፋን በከፈተው የማፈናቀል ዘመቻ ራሳቸውን መከላከል የማይችሉ አቅመ ደካማ በእድሜ የገፉ ንጹሃን እንዲሁም ህፃናትና ሴቶች መገደላቸውን የደረሰን መረጃ ያመለክታል። በርካታ የአካባቢው ነዋሪዎች ከቀያቸው እየተፈናቀሉ መሆኑን የገለጹት የጣና ቴሌቪዥን ምንጮች የገባው ጦር ለውጭ ወራሪ የተሰማራ እንጂ ከእንጨት በትር ያለፈ መሳሪያ ያልታጠቀ ሰርቶ የሚያድር አርሶ አደርን ለማፈናቀል የተሰማራ አይመስልም። አርሶ አደርን ለማፈናቀልና ለመግደል ዙ 23 ሞርተርና ዲሽቃ ታጥቆ ነው የገባው በማለት የሥርዓቱ አርሶ አደሩን ለማፈናቀልና ለመግደል ዙ 23 ሞርተርና ዲሽቃ ታጥቆ ነው የገባው በማለት ሥርዓቱ እያደረሰ ያለውን የዘር ማጽዳት ዘመቻ ገልጸውታል። በተያያዘ ዜና ይኸው የአማራ ተወላጆችን ከኦሮሚያ ክልል በተለይም ከወለጋ ጠቅላይ ግዛት የማፈናቀል ዘመቻ በስፋት ሲካሄድባት የቆየችው ጊዳ አያና ወረዳ ዛሬም ከፍተኛ ውጥረት ላይ መሆኗን የዓይን እማኞች ተናግረዋል። በተለይም በወረዳው አሊ ቀበሌ ላይ ከፍተኛ ውጥረት ነግሷል የሚሉት የዓይን እማኞች በአካባቢው ከፍተኛ ቁጥር ያለው የኦሮሚያ ልዩ ኃይል ሜካናይዝድ መሳሪያ ታጥቆ ወደ አካባቢው እየገባ እንደሚገኝም ገልጸዋል። በወለጋ እየተፈጸመ ያለውን ድርጊት እናት ፓርቲ ትናንት ባወጣው መግለጫ የማሳደድና የማፈናቀል ዓላማ ያለው ጥቃት ነው የተፈጸመው፣ የድርጊቱ ፈጻሚ ደግሞ የክልሉና የፌዴራል መንግስቱ ናቸው ሲል መግለጹ አይዘነጋም። ፓርቲው በመግለጫው መፍትሄ ያለውን ሐሳብ ሲያስቀምጥም የአካባቢው ሕዝብ ራሱን እንዲከላከል የተነጠቀውን ትጥቅ መመለስ ይገባል ብሏል። የሩብ ክፍለ ዘመኑ ፊርማ ሌላ መዘዝ ይዞ መጣ። በ1994 ዓ.ም አጋማሽ ላይ አቶ መለስ ዜናዊ በፓርላማ ቀርበው አንድ ንግግር አቀረቡ። የወደብ አገልግሎት እንደ ነዳጅ፣ እንደ ባንክ አገልግሎት፣ እንደ መኪና በገበያ የሚሸጥና የሚገዛ አገልግሎትና ሸቀጥ ነው። ተራራና ወንዝ መቁጠር አይደለም። ባህር የሚገባበት መሬት አለን የለንም አይደለም። አሰብ ወደብ ከሞላ ጎደል ባለፈው ጊዜ እንደተገለጸው የግመሎች ውሃ መጠጫ ቦታ ነው። የአሰብ ወደብ ለሻቢያ መንግስት ለግመል ማጠጫ ነው የሚጠቀምበት፣ ከፈለገ ግመል ያጠጣበት ብለው ተናገሩ። የህወሓትና የኢህአዴግ ሊቀመንበር የአገሪቱ ዋና ጦር አዛዥ የአገሪቱ ጠቅላይ ሚኒስትርና በዚያን ወቅትም የአፍሪካ ህብረት የዓመቱ ሊቀመንበር የነበሩት አቶ መለስ የባድሜውን ጦርነት ፍጻሜ ማግኘት አስመልክቶ በብስጭት የተናገሩት ነበር። አቶ መለስና አቶ ኢሳያስ አፈወርቂ በአልጄሪያ ዋና ከተማ አልጄሪስ ላይ በአብዱልአዚዝ ቡተፍሊካ አደራዳሪነት ተስማምተው አንዳቸው አስመራ ሌላኛ አዲስ አበባ ሲመለሱ ኢሳያስ በጦር ሜዳ ያጡትን ድል በዲፕሎማሲ ያሸንፈው ሲሆን የህወሓቱ ሊቀመንበር ደግሞ ከ90,000 ሰው በላይ በበላው ጦርነት ያገኙትን ወታደራዊ ድል በዲፕሎማሲ ስህተት ተሸንፈው አንገታቸውን ደፍተው የተመለሱበት ነበር። ይህን የአቶ መለስና የኢሳያስ ስምምነት ተከትሎ የድንበር አከላለል የስምምነት ፊርማ የተፈራረሙት በዚያን ወቅት የኢትዮጵያ ውጭ ጉዳይ ሚኒስትር የነበሩት አቶ ስዩም መስፍን ባድሜ ለኢትዮጵያ ተወስኖልናል ብለው በሚዲያ ተናገሩ። ይህን ንግግር ተከትሎም በማግስቱ አዲስ አበባ ላይ የደስታ ህዝባዊ ሰልፍ ተካሄደ። ያንን ህዝባዊ ሰልፍ አስመራ ላይ ተቀምጠው የተመለከቱት እነ ወዲያፎም መስኪን ህዝብ እያሉ የተሳለቁበት ጊዜ ነበር። አልጀርስ ላይ ደጋግመው ሄደው ተስማምተው የተፈራረሙት ህወሓቶች የስምምነቱ አፈጻጸም ላይ አሻፈረኛሉ። ለምን ተብለው ቢጠየቁ ይግባኝ እንላለን ብለው ወደ ሆላንዷ ዘሄግ አመሩ። የዘሄጉ ፍርድ ቤትም ቢሆን ጉዳዩን ሳይመለከተው 25 ዓመታት አለፉት። በዚህ መሃል ነበር በ2010 ዓመተ ምህረት ኢህአዴግ በስብሻለው ጥልቅ ተሐድሶ ማድረግ አለብኝ ብሎ የ35 ቀናት ስብሰባ ያደረገው። የአቶ መለስ ዜናዊን ህልፈት ተከትሎ የፓርቲ ፕሮግራሙም ሆነ የመንግስት አሰራር የሚስጥር ቁልፉ ወይም ፓስዋርዱ የጠፋበት ህወሓት ከ35 ቀናት የጥልቅ ተሐድሶ ግምገማ በኋላ 45 አባላቱ በተገኙበት በኢህአዴግ ማዕከላዊ ኮሚቴ ውሳኔ ተስማምቶ አንድ መግለጫ አወጣም። መግለጫውም የአልጀርሱን ስምምነት ሙሉ በሙሉ በመቀበል ከኤርትራ ጋር የሚኖረንን ግንኙነት እናድሳለን የሚል ሐረግ ይገኝበታል። ይህ መግለጫ ሲወጣ የአገሪቱ ጠቅላይ ሚኒስትር የኢህአዴግ ሊቀመንበርና የጦር ኃይሎች ዋና አዛዥ አቶ ኃይለማርያም ደሳለኝ ሲሆኑ የአገሪቱ መረጃና ደህንነት ኃላፊ አቶ ጌታቸው አሰፋ ነበሩ። የመከላከያ ኤታማዦር ሹም ደግሞ በኢትዮጵያ የጦር ሰራዊት ታሪክ የመጀመሪያው ባለሙሉ ማዕረግ ጄኔራሉ ሳሞራ የኑስ እንደነበሩ ይታወሳል። ከዚያ ስምምነት በኋላ በአቶ ኢሳያስና የብልጽግናው ሊቀመንበር መካከል ልዩ መቀራረብ ተፈጠረም። የሁለቱ አምባገነኖች መቀራረብ መርህ አልባ እንደሆነ በህወሓትና በደጋፊ
በደጋፊዎቹ ዘንድ ሲቀነቀን ከኖረ በኋላ በመጨረሻም ሁለቱም በምን ተስማምተው በምን እንደተጣሉ ሳይነግሩን አሁን ለጦርነት እየተሰናዱ ነው። የሁለቱን ጨቋኞች ግንኙነት መርህ አልባ እያለ ሲወቅስ የነበረው ህወሓት አሁን ተመልሶ በብልጽግናው እግር ተተክቶ የአስመራ ቋሚ ተሰላፊ ሆኗል። የሰልፉን ስያሜም ጽምዶ ብሎ ጠርቶታል። የብልጽግናና የሻዕቢያ መሪዎች አሁናዊ ሁኔታ በዚህ ደረጃ በሚገኝበት ወቅት የተባበሩት መንግስታት ድርጅት ዋና ጸሐፊ ፖርቹጋላዊ ዲፕሎማት አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ የአልጀርሱን የድንበር ስምምነት እንዲያከብሩ ሲሉ ጥሪ ይሁን ትዕዛዝ ባይታወቅም መልእክት አስተላልፈዋል። አንጋፋው ዲፕሎማት ይህንን ጥሪ ያስተላለፉት የአልጀርሱ ስምምነት ከተፈረመ 25 ዓመቱን አስመልክቶ ሲሆን ያንን እልቂት ያስቀረው ስምምነት ተግባራዊ መደረግ አለበት በማለት ነው። በወቅቱ ስምምነቱን ተግባራዊ ለማድረግ ፈቃደኛ ያልነበረው ህወሓት ለአፈጻጸም አስቸጋሪ ስለሆነ ነው ስምምነቱን ሳይሸራረፍ ለመተግበር የምቸገረው ብሎ ነበር ምክንያት ያቀረበው። አሁን ደግሞ ያው ህወሓት የተወሰነ ክፍሉ ከኤርትራው መንግስት ጋር ጥምረት የፈጠረ ሲሆን አንዳንዶቹ እንዲያውም ከኢትዮጵያ ጋር ከምንሆን ተገንጥለን ከኤርትራ ጋር ተቀላቅለን የሁለት ወደቦች ባለቤት እንሁን እያሉ በአደባባይ ጭምር እየተናገሩም ይገኛሉ። የብልጽግናው ሊቀመንበር ደግሞ ከኤርትራ ጋር ያለንን ግንኙነት ለማደስ የአልጀርሱን ስምምነት ሳይሸራረፍ መተግበር ፈልጋለሁ በሚለው አቋማቸው የጸኑ አይመስሉም። በአልጀርሱ ስምምነት በእናቶ መለስ እምቢተኝነት የአሰብ ወደብ ከእናት ባለቤቱ ኢትዮጵያ ተቆርሶ ለኤርትራ የተላለፈ ሲሆን የትግራይ ክልል መሬት የሆነውን ባድሜንም ለኤርትራ የሚሰጥ ነው። አሁን ላይ የብልጽግናው ሊቀመንበር ትኩረታቸው ባድሜ ከሚባለው ቀጠና ሳይሆን አሰብ ወደብ ላይ ነው። በመሆኑም የአንቶኒዮ ጉተሬዝ ጥሪ ለብልጽግናው ሊቀመንበርም ሆነ ለህወሓት ፈታኝ ሲሆን ለኤርትራው መንግስት ደግሞ ሰርግና ምላሽ ይዞ መጥቶለታል። አሰብን አጣል የሚል ስጋት ያንዣበበበት የአስመራው መንግስት ጭራሽ ባድሜንም መልሶ እንዲጠይቅና እንዲረከብ የሚያስችል ጥሪ ነው የቀረበለት። በሌላ በኩል ደግሞ የብልጽግናው ሊቀመንበር ከኤርትራ ጋር ያላቸውን የጦርነት ዝግጅት ቀስ በቀስ እየተውት እንደሆነ ታይቷል። ሆኖም በጫና ምክንያት ሐሳባቸውን ቀይረዋል ተብሎ በተቺዎቻቸው እንዳይነገርባቸው አልፎ አልፎ የአሰብን ወደብ እንዲነሳ እያደረጉ ሲሆን ይህ የአንቶኒዮ ጉተሬዝ ጥሪ ጦርነቱን ማካሄድ የለብንም ምክንያቱም አባልና መስራች የሆንበት የተባበሩት መንግስታት ድርጅት በጉዳዩ ዙሪያ ጣልቃ ገብቶበታል ብለው የጦርነት ዝግጅታቸውን ለማቆም ጥሪው መውጫ በር ሊሆንላቸው ይችላል። ኢትዮጵያና ኤርትራ በአልጀርሱ ስምምነት የገቡትን የድንበር ቃል ኪዳን እንዲያከብሩ ሲሉ ማሳሰቢያ የሰጡት ፖርቹጋላዊ ዲፕሎማት ዛሬ በኢትዮጵያና ኤርትራ መካከል የነበረውን የድንበር ግጭት በይፋ ያስቆመውና በሁለቱ ጎረቤታማ ሀገራት መካከል ሰላማዊ ግንኙነት እንዲኖር ያስቻለው የአልጀርስ የሰላም ስምምነት የተፈረመበት ወሳኝ ቀን ነው። በመሆኑም በስምምነቱ መሰረት ኢትዮጵያና ኤርትራ በመካከላቸው ያለውን የድንበር ግጭት በዘላቂነት ለመፍታትና ዘላቂ ሰላምን ለማስፈን የሁለቱንም ሀገራት ሉዓላዊነትና የግዛት አንድነት እንዲያከብሩ የሚያዘውን የሰላም ስምምነት ቃል እንዲያከብሩ እንዲሁም ለዚህም ቁርጠኛ መሆናቸውን በድጋሚ እንዲያረጋግጡ ሲሉ ማሳሰቢያ ሰጥተዋል። አንቶኒዮ ጉተሬዝ አክለውም ለጋራ ተጠቃሚነትና እድገት ሲባል ከ7 ዓመት በፊት የጀመሩትን ሰላማዊ ግንኙነትና ኢኮኖሚያዊ ትብብር እንዲያስቀጥሉ ከቀጠናውና ዓለም አቀፉ ማህበረሰብ ጋርም መስራታቸውን እንዲቀጥሉ ብለዋል። ይችኛዋ የአንቶኒዮ ጉተሬዝ ሐሳብ ለብልጽግናው ሊቀመንበር ከጦርነት ለመውጣት ወሳኝ የማርያም መንገድ እንደምትሆናቸው የፖለቲካ ተንታኞች ይናገራሉ። ከዓመታት በፊት አንጋፋው የአደባባይ ምሁር ፕሮፌሰር መስፍን ወልደ ማርያም ስጋት ያንዣበበበት የአፍሪካ ቀንድ በሚል ርዕስ አንድ መሰረታዊ የትንታኔ መጽሐፍ አሰናድተው ነበር። በወቅቱ የምሁሩ ትንታኔ ትኩረት ያደረገው ኢትዮጵያ የቀጠናው ተፈሪና ባለታሪክ ሀገር መሆኗን ተጠቅማ በጎ ተጽዕኖዋን እንድታሳርፍ የሚያሳስብ ነበር። ሆኖም ይህንን የፕሮፌሰር መስፍን ምክረ ሐሳብ የህወሓት ኢህአዴግ መንግስት ሊሰማው አልፈለገም። ጭራሽ በሱዳን መገንጠልና በደቡብ ሱዳን መተናመስ ውስጥ አሉታዊ ሚናውን መጫወትን ምርጫው አደረገም። የደቡብ ሱዳኑ ሪክ ማቻር በእኛ መካከል ገብቶ ሰላም እንዳናወርድ ያደረገን ስዩም መስፍን ነው ሲሉ የተናገሩትም ከዚህ በመነሳት ነው። በህወሓት ዘመን እንደነበረው ሁሉ በዚህ ሰዓትም የብልጽግናው ሊቀመንበር የሚሄድበት ስሁት መንገድ የአፍሪካ ቀንድ ውጥረት ከመቼውም ጊዜ በላይ ስጋት እንዲያንዣብብበት አድርጎታል። ይህን ተከትሎም አሜሪካና ቻይና የስጋቱን መጠን በመረዳት የራሳቸውን የስጋት ማስወገጃ መንገድ ተጠቅመው አስመራና አዲስ አበባ ላይ እየተመላለሱ ነው። በቅርቡም የዶናልድ ትራምፕ የካቢኔ አባሉ ማርኮ ሩቢዮ 4 ኪሎ ደውለው የአፍሪካ ቀንድን ቀውስ አታባብሰው ሲሉ ለብልጽግናው ሊቀመንበር ማሳሰቢያ መስጠታቸው አይዘነጋም። ዶናልድ ትራምፕ በበኩላቸው የአፍሪካ ቀንድን ቀውስ ከጀርባ ሆና የምትዘውረውን የተባበሩት አረብ ኤሚሬቶችን የችግሩ ነዳጅ ሲሉ መግለጻቸው ይታወሳል። የሁለቱ አገራት ውጥረት ባየለበትና የሱዳን ጦርነትም ከመቼውም ጊዜ በላይ አስከፊነቱ ከፍ ብሎ በመጣበት በዚህ ወቅት አንቶኒዮ ጉተሬዝ በኢትዮጵያና በኤርትራ መካከል ያለው ውጥረት
ውጥረት እንዲረግብ ማሳሰቢያ የሰጡት ከዚህ በመነሳት እንደሆነ ተንታኞች ይስማሙበታል። የፖርቹጋላዊውን ዲፕሎማት ማሳሰቢያ አስመልክቶ ከኤርትራም ሆነ ከብልጽግና ሹሞች በኩል ይህ ዜና እስከተጠናቀረበት ሰዓት ድረስ የተሰጠ ምላሽ የለም። ኤርትራውያን ግን ከሳውዲ አረቢያ ንጉሳውያን አስተዳደር ጋር ባደረጉት ስምምነት የአሰብን ወደብ አሳልፈው ለመስጠት መፈራረማቸው እየተነገረ ነው። ከሩብ ክፍለ ዘመን በፊት አቶ መለስ ዜናዊና አቶ ኢሳያስ አፈወርቂ በአልጄሪያ ቤተ መንግስት በአብዱልአዚዝ ቡተፍሊካ አደራዳሪነት የፈረሙት ፊርማ ቀለሙ መድረቅ አልቻለም። በወቅቱ በሁለቱም ሀገራት መካከል የተደረሰውን ስምምነት ተሳታፊ ከነበሩት መካከል አቶ መለስና ፕሬዝዳንት አብዱልአዚዝ ቡተፍሊካ በሕይወት የሉም። አቶ ኢሳያስ አፈወርቂ ግን በስልጣንም በሕይወትም የሚገኙ ብቸኛው መሪ ናቸው። ክቡራትና ክቡራን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።